ልጅ እውነት ሲያወራ የማትወዱ ህዝብ አላችሁ እዚህ ጋር ብዬ አስባለሁ ማለት ነው። ኮሜንት ስር እየመጣችሁ አብርሽ እኮ ይሄን ሆኗል ምናምን የምትሉኝ ሰዎች አላችሁ። እኔ ነጭ ነጩን ነው የምናገረው፣ ነጭ ነጩን ነው የምናገረው። እኔ አብርሽ ምን ሆነ ባካችሁ? ምን ማይገባችሁም እናንተ ቅጠል ተጨቅጭቆ ቢግቷችሁ ራሱ የማይገባችሁ ስለሆናችሁ እናንተን እያዩ ማለፍ ነው የሚሻለው ማለት ነው። የስራቸው ባህሪ ነው። ይሄ ከገባችሁ ገባችሁ፣ ካልገባችሁ አለቀ። ይሄ ነው። ከሱ ጋር ፕሮግራም አለው። ለምን ብዙ ይዘሹ ማለት ይጂ አምጡና ተረጋጓው እንዴ! ምንድን ነው እንደዚህ የሚያረጋችሁ? ይሄ ሁሉ ሰው አብርሽና ሩታ ላይ ነው እንዲህ የሚያፈጡ የተደረደረው። እንደው አንዳንዴ እውነት ስራ የለም እንዴ የሚያስብልበት ጊዜ ያለ እውነት ለመናገር አብርሽ ምን ተባብለን ነበር እኔ እና አንተ? በቃ አልፈለገሽም። ከሚስቱ ጋር መሆን ነው የሚፈልገው። ዝም ብለሽኝ አትበይ፣ አርፈሽ ቤትሽ ተቀመጭ። ካላስ አሬ ላይ በሌሊት ይዘው ካጣልፉ የአገር ሻንጣ ጭነው ሲሄዱ እኔ እናንተ ምን ተባብለን ነበር እንዴ? ከሚስቱ ጋር መዝናናት አይችልም እንዴ? አይ ዝናና ነው ከሚስቱ ጋር መብቱ እኮ ነው መዝናናት። ከሚስቱ ከልጁ ጋር ፏ ብለው እየሄዱ ነው። አለቀ። አንቺኛውም ጥግሽን ያዥ ከዚህ በኋላ። አሁንስ ጭራሽ አይንሽን እንኳን አይይሽም እውነት ለመናገር አኮ አሁን ልትዝናኑ እየሄዳችሁ ነው። ዝም በላት። ከእነሱ ህይወት አልወጣ ብለሻል። ብዙ የምትበይ ሴትዮ ውጪ። ለወንድምሽ መከታ ሆንሽ አልሆንሽ በቃ እሱ የሚወደው ሚስቱን ነው። ካላስ ያንን አድርጋ መሄዳችንም ነበር ከነሱ ጋር ሄርሜላ መሰላም እንግዲህ እኛ ነግረንሽ ነበር። እንግዲህ ወደዛ ብትይ ቆማጣ ልብስ ብትለብሺ ዳሌሽን ብትወዘውጂ ምናምን ክንዲሽን ብታሳይ ምናምን ዋጋ የለውም አልቋል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የአቢቢ ሰዎች እንዴት ናችሁ? ደህና ናችሁ? ያለብላችሁ ደህና ነኝ። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝት ይበል። ለምን ትዝናናላችሁ የሚል ነገር ሊከሰሱ ነው። አንደኛ ነገር ለመዝናና ነው እየሄድን ያለ ነው። ለመዝናናት እኮ ይኸውልህ አንድ ሻንጣ በቂ እኮ ነው። ሁሉ ሻንጣ ጭናችሁ ትሄዱሽ ሀገር እየቀየርን እኮ አይደለም። ሀገር እየቀየራችሁ ነው እንጂ ሁሉ ሻንጣ ምን እንዴ? እኔ እኮ ግርም የሚለኝ የዲያኒ ነገር ነው። የድራማው ተዋናይ ዲያኒ ያደርጋል። አብርሃም እንዴ ንቃ እንጂ አንዴ ለማስተዋል ሞክር። አብርሃም በመኪና ነው እንደ ሀገር እንቀይረዋል። ኤፍሬም ለመዝናናት ከሆነ አንድ ቦርሳ ምናልባት የምትቀይሩት ልብስ ልትይዙ ወይ ጉድ! ዲባ የሚባለው ደግሞ እየገረመኝ ነው ያለው ማለት ነው። በተለይ እኔ እኮ ጉድ እኮ ነው። ምንድን ነው እንደዚህ የሚያቃጥላችሁ? ቆይ ትችላላችሁ። ይህንን ሁሉ ቦርሳ ተሸክማችሁ መኪናችሁ ውስጥ ስታስገቡ እያየናችሁ ነበር። ይህንን ሁሉ ማድረጉ ለምን አስፈለገ ነው እያልን ያልነው። እሺ አሁን እኛ ያለ ነው አንድ ሰው ብቻ አይደለም አንድ ሻንጣ አንጠልጥለን የምንሄደው። ለሄርሜላ ወተት እየሰጣችኋት አንጀቷ ቀጠል ብለዋል። ታብለና ልጅ ይዘናል አይደለም? እኔም አለው እሱም አለ። በአንድ ሻንጣ ልብስ አንጠልጥለን አንወጣም። ልንዝናና ነው፣ ሪላክስ ልናደርግ ነው። ስለዚህ የፈለግነውን ያህል ቀን ልንቆይ እንችላለን። ለእናንተ መናገር አይጠበቅብንም አይደለም? አቧ ቁርጥ በላይ እኔ ጀግና ይመችሽ አቧ። ቤተሰቡ ተነጥሎ የሆነ ነገር በቃ ሸፍነሽ የሆነ ነገር አርግሽ ነው አንቺ። መጀመሪያ እኔና አንቺ አላወራንም ወይ? ልጁ መጀመሪያ ጤናው ይቀድማል አልተባባልንም? ምንም አልሆነ። ብዙ ያትንጫጭ ዝም ብትይ ምን አለ? ዝምታ ወርቅ ነው። ከሰው ህይወት ውጡ። በቃ ለራሳችሁ ስሩ፣ በራሳችሁ አይዲያ ኑ ስሩ፣ በራሳችሁ አለቀ። በአብርሽ እና በሩታ ተካሽ አትይዱ፣ አለቀ። ጤነኛ ስለሆነ እኮ ነው። ጤነኛ አይደለም። እናንተ ነው ወይ ጥያቄ? ወይኔ እሺ እናንተ እውነተኛ ሰዎች ከሆናችሁ ምንም ችግር የለውም። ከቡኒ ጋር የሆነ አራስ ማለት ሲባል ትችላችሁ። በዛ ትሄዱበት ምክንያት አንደኛ ነገር በዚህ ነው ያስነሳው። ለምን አስፈለገ? አሯሩጣችሁ በሌሊት የሆነ ወይ ጉድ ያለ ጉድ ያለ ብዙ እየገረመችኝ ነው በእውነት። ብዙ የምትባለው እየተገረመችኝ ነው ያለችው። ለእኔ እንዳለ ሲገባችሁ ፕሮግራም ይዛችሁ ነበር ለመሸወድ። ከቡዜ ጋር ያለን ነገር ጨርስና ችግር የለውም እንሄዳለን። ለምን አላስባላችሁ? ሌላ ቀን ይደርሳል። አሁን ታይሙ የኛ የእናንተ ነገር እንዴ! ምን እየሆኑ ነው ያሉት እንዴ? ልጆቹን ተዋቸው፣ እናቴ ይኑሩበት። ደግሞ አብርሃም የምታውቀው ነገር አንተ ሁለቱ መዝናኛ ቦታ ይዘን እንሂድ ይላሉ እንጂ እኛ የምንበት ነገር አይደለም። ገባህ አይደለ? አሁን እኮ ስለአንቺ ማመን አይመለከተንም። አንቺ አምነን ሳላመንሽ አይመለከተንም። ይመለከተኛል። ለምን ይመለከተን? ይመለከታል። እስካሁን በመድኃኒዓለም ሄርሜላ አሁንም አልቆረጠላትም። ይመለከተኛል እያለች ትከራከራለች። አልፈልግሽ ማለት እየነገረሽ ማለት ደጋግሞ። ስለዚህ ለምንድነው ስለሰልፍ አይኖራችሁ? ለምን አይኖርህም? ይሄ ልጅ ምንም አልሆነም።
መዝናናት ፈለግን ሊዝናኑ ነው አለቀ። ሌላ ነገር እኮ የለም። ኤፍሬም እኛ አሁን እያለን ያለ ነው አብረሽ ወይ ሩታ አንተም አትዝናኑ አይደለም። እየተረዳችሁኝ ከሆነ በቃ ልጆቹን ተዋቸውና ለራሳቸው ህይወታቸውን ኑሩ ጋይስ፣ አለቀ። እነሱ ህይወታቸውን እየመሩበት ነው። ህይወታቸውን ይምሩ። እናንተ ወደ ስራችሁ ተመለሱ። እናንተም ስራ ፍጠሩና ስራችሁን ስሩ። አለቀ። ይሄ ነው። ልጆቹን ተዋቸው ይኖሩበት። ከዚህ በኋላ በቃ አብረሽ ደነኛ ነኝ እያለ ነው። ጤነኛ ነኝ፣ ተውኝ፣ ልዝናና፣ ከሚስቴ ጋር ሪላክስ ላርግ። አለቀ። ይሄ ነው። ምን እየሆናችሁ ነው? ትንሽ ትልልቅ ሰዎች አይደላችሁም እንዴ? የ30 ዓመት የ30 ዓመት የ36 የ37 ዓመት ወጣቶች እነዚህ ህፃኖች አብራችሁኝ ስትሉ አይደብራችሁም እንዴ? ትንሽ እንዴ ሁላችሁም እኮ ትልቅ ናችሁ እዚህ ያላችሁ ከአብረሽና ከሩታ በስተቀር። ምን እየሆናችሁ ነው ያላችሁት? ተው እንጂ ተረጋጉ። የራሳችሁን ህይወት ኑሩ። እነሱ ህይወታቸውን እየኖሩ ነው። በቃ የልጁን እናት ነው የሚወደው። አለቀ። ይኑር ከልጁ እናት ጋር። ምን እየሆናችሁ ነው? በልጁ እናት ምን በልጁ አባት ምን የምታደርገው ነገር የላትም። ሩታ የጨዋ ልጅ ናት። ስነ ስርዓታችሁን ብትይዙ ጥሩ ነው። ማርያምን ዝም ብላችሁ የሰውን ኃጢአት አትጠቡ። እዚህ ጋር ስርዓት ያዙ። ማርያምን የምሬ ነው። አንዳንዶቻችሁ ስርዓት ብትይዙ ጥሩ ነው ብዬ አስባለሁ። የምትናገሩትን የምትጽፉትን ነገር ወቁ። ሩታ እልም ያለች የጨዋ ልጅ ናት። ኦኬ። ስለዚህ ስርዓት ቢኖራችሁ አሪፍ ነው ባይነኝ። እንዴ እያየኋችሁ ነው። አንዳንዶቻችሁ ከልክ እያለፋችሁ ያላችሁ አላችሁ። ስለዚህ ስርዓታችሁን ብትይዙ ጥሩ ነው። ለሚያልፍ ቀን የማያልፍ ቃል አትናገሩ የሚባል ነገር አለ። ስለዚህ እሱን ነገር አስቡበት። እነሱ ነገ የሚሆን ዛሬም አንድ ናቸው። ስለዚህ እረፉ ነው የምለው። ሌላ ነገር ምንም ልል አልችልም። እወዳችኋለሁ፣ አከብራችኋለሁ። መልካም ምሽት ይሆንላችሁ። አመሰግናለሁ። አቢ ነኝ። ላይክ፣ ሼር፣ ሀሳብ አስተያየታችሁን ስጡ። ባይ